ምን አለ ምን አትሰግረን ያለ ፍቃድ ሲጀመር የምትገባው ዘርበ እንዴ ለምን የምትቀመጠው ምን እንደሆንክ ሳላቅ ነው ዝም ብዬ የምትቀመጠው ማነህ ምንድነው ሲጀመር ካሜራ ይዘህ ያለ ፍቃድ እንዴ ለምን ተቀመጭ ስሚኝ አዳምጪ ይኸውልሽ ልንገርሽ ይሄን ሁሉ ሻንጣ ይዘሽ አንቺ የት ነው የምትዝናኚው ቦርሳ ከከተማ ልትወጪ አይደል ከከተማ ብትወጪ ይሄን የሚያክል ሻንጣ ይዘሽ ለመስወር ካልሆነ በስተቀር እቆያለሁ በምን ምክንያት በመዝናናት ነው አይደለም ምክንያቱም በጣም ምን እያልክ ነው አንተ ሰሚያለሽ ቆይ ዝም በል ሰሚያለሽ ወይ ቁጭ በል ተፈለከ ቁጭ በል እንዴ ምን በላሰተነ አሳድገህና በዚያ ደርሰና ምን አርጊ ነው የምትለኝ ስለዚህ እያንዳንዱ ነገር የግዴታ አንቺን እኔ መርዳትና ማሳደግ አለብኝ እንዴ ስለሰዓት ይኖር ልንገርሽ አይ መለከተህን ስለማደርገው ነገር ስለምሰራው ስራ ይመለከትሽ እቴን እንደሚገሏት እኔንም እንደሚገሉኝ አስገድደውኝ ነው በቃ አዎ አንቺ እኮ ወሳኝ ተባባሪያቸው የነሱ ቁልፍ ነሽ በቃ ነገር የት ነው እህትሽን እኔ ይኸውልህ ከዚህ በኋላ ምንም እንዳትጠይቀኝ አልጠይቅሽም ብቻ ሶፊ ያለበትን ቦታ ብቻ ንገሪ ሰዎቹ ከፍለውኝ ነው የወሰድኩት እዚህ ነው የታለ ሶፊ የታለ እየተጫወትሽብኝ ነው ምንድነው እየተጫወትሽብኝ ነው እንዴ ልብስ ይሄ ምንድነው ደግሞ የታለ ሶፊ የታለ እንዴ ቁጭ በይ በስተመጨረሻ አባት ቀሳጆ አትነቀው ምንም ነገር አይደለም መጀመሪያ በስንት ተጠይቀው እስቲ ንገሪኝ እሺ መልካም ባልሽ ስላንቺ መልካም ባልሽ እስኪ ጥሩነቱንም ቢሆን ንገሪኝ እስቲ ለምን ነው ስለኔ ባልም ታውቀው ማን ስለሆንክ ነው አንተ ስለኔ ባል መረጃ የምትሰበስ አሁን ምን አርጎ ወደ አንቺ ጋር እንደመጣን ታውቂያለሽ ግን የኛን የሥራ ባልደረባ አግቶት ይዞብን ሄዷል አንቺ ሰማለ እስካሁን ዝም ብዬ በትዕግስት ነው ያወራው አቦ በእናትህ አሰለቸኝ በየጊዜው እየመጣች ልጅ አሰለቸኝ አትበል ባክለቀኝ አሰለቸኝ አትበል አሰለቸኝ ወረሰኩኝ በየጊዜው እየመጣች ማለት ቆይ እኔ ንገረኝ በየጊዜው እየመጣች ማለት ትዕግስት እያለቀ ነው ንገረኝ አሁን ንገረኝ ምን ንገረኝ አንቺ ዝም በል ለምን እንደማትነግረኝ ባልሽት እንደሚገኝ ንገረኝ እያልኩሽ ነው ለምን እንደምትማታው እኮ መታሻለሁ እንደማልመጣውሽ ካሜራውን አስጠፍቼ በደንብ አድርጌ ነው መረጋግጠሽ ሰሚኛለሽ አሁን ንገሪኝ ስለምንድን ነው የምነግርሽ ባልሽ የት ነው የቀጠረሽ ቦታ አሁን ነይ ቦታ የት ነው ነይ ውጪ ያለሽ በቃ ታግቶም አይደለም ወድቆም አይደለም ለምን እንደያዘ ምክንያቱ ለምን አትጠይቀው ታረጋጊ ቆይ በላጅ ነው እሺ ነገር ነው ለምን ደማታውራው መልስልኝ እሺ ነገር ነው ወይ ወንጀሉን የፈጸመው ሰው ባለቤት ነሽ እሱን እየተባበርሽው እየረዳሽው የእሱን ነገር እየደበቅሽ ከሆነ አንቺም ወንጀለኛ ነሽ ስለዚህ ይኸውልሽ ነገር ስለሌለኝ ነው ስሚኝ አሁን በዚህ መሃል እኮ ነው አንቺን እዚህ ይዤሽ እሱ ሊያመልጥ ይችላል ጥሎሽ ሁሉ ሊሄድ ይችላል እኮ ለምንስ ወንጀለኛ ነው ብለህ የምታስበው ለምን እሱን በምትፈልግበት ነገር አትፈልገውም አለ ራሱ ጠይቄ ሰማኝ ወደዛ አልሰማም ባካል ሰማህ ማለት ነው ሰማኛለሁ ተሰማኛል እኔ ጁንቶ በእግዚአብሔር ጁንቶ ወረዚህ ወስነ ስትራት ሊያወራክ ይችላል በቃ እኔ አስወራለሁ በቃ ተው አትጩ ዝም በል በእናንተ ምክንያት አንዴ ዛጦስ ውስጥ ገባው ዝም በል የምን ጦስስ ከዚህ በላይ ጦሳለ እንዴ ሰውን አገተ ይዘ ሄደ ምንድነው አገተ ይዘ ሄድኩት ፈልገረን ሄድኩት ምን ያረጋል ሰውየው ያስፈራራክ ይገልካል አይ አረይቶኛል ሽጉጥ ይዘ ይተውኛል አይደል አባብሎ ነው የሚተውኝ ህግ እኮ አለ ህግ ባለበት ሀገር ህግ ቢኖር ኖሮ ስማ እኔ አሁን ስለሱ አይመለከተኝም አሁን ሶፊ ያለበትን ቦታ ብቻ እንድትጠቁመኝ እንድመረኝ ነው ፈልግ ሰማኛለህ እሺ እነግራለሁ ልቀቀኝ ሰማሽ
ሰላም ውድ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ። እንግዲህ ዛሬ በአስደሳች ነገር ነው የመጣሁት፣ ግን ያው ውጥረቱ ስለነበርን በጣም ይቅርታ እንጠይቃለን። ስለዚህ አሁን የምገኝበት አካባቢ ከመጀመሪያ ሶፊ ሲታገት ጫካ ውስጥ እያለ ከጫካ ውስጥ ማለት ነው እኔ ሮጬ ተከታትዬ ስመጣ በመኪና ይዛው ያመለጠችው ሴት ነች እና ታርጓን ተመልክቼው ነበር። በታርጓ መሰረት ልጅቷን አፈላልገን እሷ ያለችበት አካባቢ መጥቻለሁ እና ስለዚህ አሁን ወደ እሷ አካባቢ ነው ያለነው። ስለዚህ እሷ ነች ሶፊ ወዴት እንዳለ የት እንዳለ የሶፊን አቅጣጫ የምትጠቁመን እሷ ነች። ስለዚህ ተመልካቾቻችን እሷ እንግዲህ ከእህቷ ጋር ትኖራለች ተብሎ የሚጠበቅበት ቦታ ነው ያለ ነው። እንግዲህ የሴት ወንጀለኛ መሆኗ ደግሞ በጣም ከባድ ነው። ስለዚህ አሁን ካሉ ጎረቤቶቿ አካባቢ ስንጠይቅ በጣም ድሃ የነበረች ምንም የሌላቸው ነበሩ እና በትንሽ አመት ማለት ነው የሀብት ማማ ላይ ቁጭ ብሏል። መኪና፣ ቤቶች ምናምን ነገር ባለሀብት ሆናለች። ስለዚህ ሰዎቹም ከዚህ ጀርባ ሌላ ወንጀል አለ ብለው በድፍረት ለመናገር ያው ምን ያክል ወንጀለኛ እንደሆነች እንግዲህ ጎረቤትን የሚያክል ነገር አብረው ያደጉ ናቸው። እንግዲህ ይፈራሉ። ሚስጥሩን ግልጽ አድርጎ ለማውጣት እየፈሩ ነበር። አንዳንድ መረጃዎችን ይነግሩን የነበረው። ስለዚህ አሁን እንግዲህ እሷን ይዘን ሶፊ የት እንዳለ የምትነግረን እሷ ትሆናለች። ስለዚህ ተመልካቾቻችን አሁን እሷ ያለችበት አካባቢ ነው ያለ ነው። እስቲ ተመልካቾቻችን አብራችሁን እዩ። ወደ እሷ ጋር ልንገባ ነው። ተከታተሉኝ። እንግዲህ ተመልካቾቻችን አሁን ቤቱ ደርሰናል። ልንገባ ነው። እናንተ ተዘጋጃችሁ? ሬዲዮ ናችሁ? እስቲ አውስጥ ገና ምንድነው? እንዴት ነው ደግሞ? ማለት ቆይ ተረጋጊ እስቲ። ምን ፈልገህ ነው? የሰው ቤት ዝም ብለህ የምትገባው? እስቲ ገባና አንተ ምን ፈልገህ ነው? ወይስ ዛሬ አይደለም ነው ወደዚህ ጎኝ ምን ፈልጋችሁ ነው? ነው ወደዚህ ጎኝ ነው አንቺ ምን ማወራሽ? የሰው ቤት ዝም ብለህ ዘው ብለህ ትገባለህ እንዴ? ቁጭ እዚህ ጋር ምንድነው ማነክ? ምን አለ? ምን አዲስ ነገር አለ? ያለ ፍቃድ ሲጀመር የምትገባው ዛሬ አይደል እንዴ? ቁጭ በይ እሺ። ለምን የምትቀመጠው? ምን እንደሆንክ ሳላቅ ነው ዝም ብዬ የምትቀመጠው? ማነህ? ምንድነው? ሲጀመር ካሜራ ይዘህ ያለ ፍቃድ ቁጭ በይ። እንዴ ለምን የምትቀመጠው? ተቀመጭ። ገና ብዙ ማውራሽ ነገር አለ። ብዙ ማውራሽ ነገር አለ። ቁጭ በይ። እንተዋወቃለን ወይ? ልቀቀኝ አባት። ቁጭ በይ። ሲጀመር አትቀኝ። ተቀመጪ እሺ። ማውራሽን ነገር ብቻ ጠይቂ። ማውራሽን ነገር መልሽልኝ። ማነክ? ህይወት የት አለች? ምንድነው? ሲጀመር ደግሞ ምንድነው ካሜራው ራሱ? እህትሽ ህይወት የት ነች? እንዴ የት ነች? ተናገሪ። አላቅም። እህትሽ ነች? ንገሪን። የምታውቂው ነገር የለም? እህትሽ የት ነው ያለች? ለምን እህቴ ለምንድን ነው የምነግርህ? ምንድነው? ወንጀለኛ ስለሆነች። ወንጀለኛ የምን ወንጀለኛ ነው እንዴ? እያንዳንዱ ነገር እኮ የእናንተ መረጃ እጄ ላይ ነው ያለው። ሁሉንም ነገር ያንቺም የእህትሽም። ጋኔን ጭራሽ ወንጀለኛ ነሽ እያልከኝ ነው? ሲጀመር ቁጭ ብዬ ስለሰማሁክ ማለት ነው። አንተ ወንጀለኛ ስላልከኝ ምንም ማምንህ ነገር የለም። ወንጀለኛ እንዳትሆኚ ከፈለግሽ አንተ ነው ወንጀለኛ። ለወንጀለኝነት ካልክ ቤት ዝም ብለህ ያለ ፍቃዴ ዘው ብለህ የገባው አንተ ነህ አይደል? እሱን መጨረሻውን ታያለሽ። ምንድነው ማን ወንጀለኛ ማን ንጹህ ሰው ማን መጥፎ እንደሆነ ተመልከቻለሽ። ቆይ ስሚ፣ ምንድነው? አንቺ ዩኒቨርሲቲ ተማሪ ነሽ አይደል? አንተ ስለኔ ምን ይመለከታል? ምንስ ብሆን አንቺ ተማሪ ነሽ። ቆይ ስሚ፣ ይመለከታል ካንተ ጋር አንዴ በደንብ አድርጊ። ስለናንተ እያንዳንዱን ነገር አጣርቻለሁ። እያንዳንዱን ነገር ምንድነው የምታጣራው? ስሚ፣ ተማሪ መሆኔን አጣራት አይደል? ምን ይሁን አይደለም። አሁን እንደዚህ የሚያምር ቤት ያስቀመጠችሽ እንዴ? የሚያምር ማለት ስትል የሚያምር ቤት እንደዚህ ድርግቅ ያለ የሰው በሰው ደም የተገነባ ቤት እየኖራችሁ። ቆይ አሁን ምጥቅሽን ማን ነው ብር የሚልክልሽ? ጠየቀኝ አይደለ? አሁን ምጥቅሽን ጥያቄ ብቻ መልሽ። ቤት ይሁን ምን ይሁን እራሱ አታውቅም። አውቃለሁ፣ በደንብ አጣርቼ ቤተሰብ የላችሁም። በማደጎ እንዳደጋችሁ አውቃለሁ። የፈለኩትን ኑሮ ስሚኝ፣ አይደለም እሷ ይሄን ስራ ከጀመረች በኋላ ነው ህይወታችሁ በአጭር ጊዜ ተለወጠው አይደለ? ምንድነው ቢቀየርስ ታዲያ አሁን እሷ ያለችበትን ነገር ምንድነው የምነግርህ? አንተ የት እንደማገኛት ማን ስለሆንክ ነው ሲጀመር ለአንተ ኢንፎርሜሽን የምነግርህ? ምንድነው የኔን ማንነት እኮ በኋላ ትረሻ። አሁን መጀመሪያ እህትሽ የት እንዳለች ከነገርሽኝ ወይ እሷን ካገናኘሽ ንገሪኝ ስላልከኝ ዝም ብዬ ቤቴ ከፍቶ ለገባው ሰው ሁሉ ኢንፎርሜሽን የመናገር መብት ምናምን ግዴታም የለብኝም። ታይ በኋላ በኃይል አስገድድሻለሁ። ምንድነው በኃይል የምታስገድደኝ? በኃይል አስገድድሻለሁ። ሲጀምር ዘው ብለህ መግባት ራሱ ህግ እንደሚያስጠይቅ ታውቃለህ? ችግር ህግ ማን እንደሚጠይቅ እኔን ጠይቅ፣ አንቺን ጠይቅ ህግ የዛኔ። አሁን አጭሩ ነው ይኸውልሽ፣ ወደዚህ እንትን አትበይ። ምንድነው ወደዚህ? አሁን ይኸውልሽ በጣም ልነግርሽ ነው። አሁን አንቺ ይኸውልህ አንድ ነገር ልንገርህ። አሁን ወንጀል ስለምትለው ስለምናምን የምትለው ነገር ቤት ተሳስተህ ሊሆን ይችላል አባት። አይደለም በፍጹም መማቀህ ነገር የለም። አንቺ ስሜን ብቻ ስለጠራህና የእህቴን ስም ስለጠራህ እኮ ታውቀኛለህ ማለት አይደለም። አዎ ልክ ነሽ። ከጀርባችሁ የምትሰሩት ነገር አይታወቅም።
አሁን አንድ ነገር ልንገርሽ ከጀርባችሁ ስትል ስሚ ልንገርሽ ታዲያ ካወክ ለምን አታስይዘንም ነበር አይደለም የኛ ጓደኛ ጠፍቷል የምን ጓደኛ የኛ የሥራ ባልደረባችን አለ ስሚ ልንገርሽ የኛ የሥራ ባልደረባ ጠፍቶብናል ስለዚህ አንድ ባንድ ዱካ በዱካ እየደረስን ወደዚህ መራን ስለዚህ የጠፋብህ አንቺ ጋር ፖሊስ ጣቢያ አይደለም እኮ እዚህ አይደለም ሄደ ማመልከት የምትችለው ፖሊስ ጣቢያ ነው እኔ አንተ ስለጠፋ ስለምትለው ልጅ አላቅም እሱን አትነግሪኝም ይኸውልሽ ልንገርሽ ስሚ አሁን ዝም ብለሽ ስሚ ትግስቴን እያስጨረሽኝ ነው ምንድነው ትግስቴን ማስጨረሽ እኮ ዝም ብለሽ ስሚ አንድ ነገር ጋር እየተባበርኩ ነው ትሰማኛለህ እሺ ቁጭ ብለህ ስላወራው በጉልበት ስላስገደልከኝ እንጂ ገማውራ ግዴታ የለብሽም አውቃለሁ ግን አንዳንዴ አይምሮሽን አንቺ እንደ ሰውኛ አስበሽው ካወቅሽ አይደለም እንደ ሰውኛ አይምሮሽ ካሰበ እህትሽ ያን ሁሉ ገንዘብ እያመጣች አንቺን ትምህርት ቤት ስታስተምርሽ መኪና ገዝታ የተለያየ መኪና እያዘች ታውቃለህ ዘመድ ልኮልህ ነው በቃ ዘመድ የሚባል የላችሁም ስለሱ መረጃ ደርሰንበታል ዘመድ እኮ የሥጋ ዝምድና ላይሆን ይችላል ወዳጅ ሊኖረን ይችላል ኧረ ጉድ አንቺ ምን አይነት ሰው ነሽ ምን ማለት ነው ከሷ የባሽነሽ እንዴ ከሷ የባሽነሽ ታስቡ አንቺ ከሷ ጋር ማለት ተባባሪ ነሽ አንቺም ተባባሪ ነሽ ማለት ነው ምንድነው የምትተባበረው የሷን ወንጀል ተባባሪ ነሽ ስሚ የምታውቂው ነገር ብር ስለማመጣው ነገር የመጠየቅ የመመለስ ግዴታ የለብኝም በቃ ማንም ሰው ሊያስተምር ሊረዳኝ ይችላል እኮ አሁን በመታረገው ነገር ላይ እጅሽ አለበት ምን የምን እጅ ነው ያለበት እጅሽ አለበት ጀመር ምን እንደምታረግም ላቅም አልችልም አሁን ስለምታወራው ነገርም አላቅም አብራችሁ አንዴ ብትኖሩት አብሬ ብኖርሽ እና ስለሷ ምንም ነገር አታውቂም እኔ የምትወጣበት ምዞርበትን ሁሉ ላቅ እችላለሁ እንደዛ ያልከኝ ይኸውልሽ ልንገርሽ አላቅም ሲቀጥል ደግሞ አሁን እሷንም ይሄ ወንጀለኛ ናት የምትለው ነገር ምንም ነገር የለም ቤት ተሳስተልኝ ይችላል እስካሁንም ካዳመጥኩ ካልኩ እኮ በጉልበት የሆነ ነገር ስላስገደድከኝ ያስፈራራኝ ስለሆነ እንጂ መብት አለኝ ቤት ያለ ማስገባት መብት አለኝ ስለዚህ ያለ ማስገባት እችላለሁ አሁን ቁጭ ብዬ ስለሰማው ስላከበርኩ ነው እኔና ተምናወራው ምንም የምታገኘው ነገር የለም ከቻልክ ማለት ነው የሚሄድበት ቦታ አለኝ ከቤት ወጣ እምትሄጂበት ቦታ አሁን ወደ ነጥቡ መጣሽ እምትሄጂበት ቦታ አይደለ እቃሽን አስተካክለሻል እቃሽን አስተካክለሽ እኮ እቃሽን አስተካክለሽ ልትወጪ ነው በመልዝናና ነው አየሽውልሽ ልዝናና ነው ስሚኝ እንዴ አትውጪም ልትለኝ ነው እንዴ አልልም ትሄጃለሽ እንደፈለግሽ ትዝናኛ ግን አንድ ነገር ልንገርሽ እኛ ብዙ ጊዜ ማለት ነው ወደ አንድ ጭብጥ መረጃ ላይ ስንመጣ ልክ እንዲህ ሰዎች ፈርተው ሊያመልጡ ሲሉ እንደርሰባቸዋለን አልፈራው የፈራው መስሎ ነው ምንድነው የሚፈራው ሰው እኮ የሚፈራው የሆነ ነገር ሲያደርግ ነው እንጂ የሚፈራበት ምክንያት ሲኖረው እኮ አንቺ ምንም ነገር ስለማታቂ ነው ስለዚህ ምንም ነገር አታቂም አይደል ምንም አውቀው ነገር እርግጠኛ ነሽ ምንም አላውቅም ግን በኋላ ላይ ማለት ነው የሷ ተባባሪ ሆነሽ ከተገኘሽ እውነቴን ነው የምልሽ እማትጎጪ ወደ ውስጥ ነው የምትገቢ ምንድነው እኮ የምተባበረው ነገር ልትገኛ አይደል ምንም የምተባበረው ነገር የለም በተባበራት እህቴ ስለሆነች ላግዛት ልደግፋት እችል ይሆናል በምን ለምሳሌ በቃ የሚያስቸግራት ነገር ሁሉ በመስማት ሚስጥር ምናምን ይሄን እኮ ላንተ መናገር የለብኝም ፐርሰናል የራሳችን ነገር ሊሆን ይችላል ግዴታ ሁሉንም ነገር የመናገር ግዴታ የለብኝም አይደል ፐርሰናል ሊሆን ይችላል በላይፋችን እሺ አንድ ነገር ብቻ ልጠይቅሽ በስራ ሊሆን ይችላል በብዙ ነገር ይሆን ይችላል አንድ ነገር ብቻ ልጠይቅሽ አንተ ማወቅ ትፈልጊት ነው እኮ አንድ ነገር ብቻ ልጠይቅሽ በዚህ ተባበሪ አሁን ተረጋግተን እናውራ ልንገርሽ እሺ እሷ እዚህ ቤት ካንቺ ጋር ስትኖር ጓደኞቿ የሚሆኑ የሥራ ባልደረቦቿ የሚሆኑ የሚመጡ ሰዎች የሉ እስቲ ይሄ ምን አዲስ ነገር ሊኖረው ይችላል ምንም አዲስ ነገር እያለው አይደለም ይመጣል አይደል እንዴ ጎረቤትም ይመጣል አይደል ጎረቤትሽን እዚሁ ስላሉ ታውቂያለሽ አዲስ ሰው እሷን ብሎ መጥቶ ፈልጓት ሰው ቢመጣ እዚህ ቤት ማላቀው ሰው ቢመጣ ምን አዲስ ነገር አለ እንግዳ መጣ እንቀበላለን ተጫውቶ በልቶ ጠጥቶ መውጣት ካለበት ይሄዳል አለቀ በቃ እንግዳ ተቀባይ ነው መቼስ ኢትዮጵያዊ አይደል እሺ አይደለም እሺ አሁን እነሱ መተው የራሳቸውን ወሬ ሊያወሩ ሲሉ ወይ ሊነጋገሩ ሲሉ አንቺን ወደዛ ወይ አንደኛው ክፍል ቤት ተቀመጪ ወይኛ ልናወራ ነው ዘርቤልን ብለውሽ ምናምን አብረዋቸው ያሉ እንደው እኔ የሰው ወሬ የማይመለከተኝ ነገር መስማት አሉት እልሽ አሁን እልሽ ስሚ አሁን ችግሬ ካንቺ ጋር ነው ችግሬ ካንቺ ጋር አይደለም እሺ ካንቺ ጋር አይደለም ችግሬ አሁን እህትሽ የት ነው ያለችው እህትሽ ያለችበትን ቦታ ብቻ ንገሪኝ እኔ ላውቅ እችላለሁ እንዴ አረባ ልትወጣ ትችላለች እንዴ ምን ይያልከኝ ስሚኝ ቆይ ስሚኝ ይኸውልህ አባቴ አንድ ነገር ልንገርህ ሰዓቴን እያስረፈድክ ነው ልወጣበት ነው ከቻል ከዚህ የተሻለ አማራጭ ነገር ልነግርህ አልችልም ምንድነው ተቀመጠው ይሄን ሁሉ ሻንጣ ይዘሽ ልትዝናኝ ትችላለሽ ለመዝናናት ስትወጪ ቦርሳ ይዘሽ ቁጭሽ እንዴ ቁጭ በይ አሁን እስካሁን ተቀያሪ ልብስ ይዣለሁ በትዕግስት አዋራሁሽ ልንገርሽ ይኸውልሽ ያልከኝ ነው ስሚኝ አዳምጪ ይኸውልሽ ልንገርሽ
ይሄን ሁሉ ሻንጣ ይዘሽ አንቺ የት ነው የምትዝናኙ? የት ነው የምትዝናኙ? ቦርሳ ከከተማ ልትወጪ አይደል? ከከተማ ብትወጪ ይሄን የሚያክል ሻንጣ ይዘሽ ለመሰወር ካልሆነ በስተቀር እቆያለሁ። በምን ምክንያት? በመዝናናት ያስቤ ነው። ምክንያቱም በጣም አይምሮዬ ስለተጨነቀ ማረፍ አለብኝ። አሁን ስሚኝ፣ አዳምጪኝ። አሁን ወደ ነጥቡ ልመጣልሽ ነው። እሺ፣ ምንድነው? ይኸውልሽ ስለእናንተ ብዙ ነገር አጣርቻለሁ። ቤተሰብ ዘመድ የሚባል ነገር የላችሁም። ሲቀጥል ደግሞ ልንገርሽ፣ ሲቀጥል እህትሽ መጀመሪያ ሬን ነበር የምትሰራ የነበረው አይደለ? የራሷን ሬድ መኪና አረገች። አሁን ደግሞ ማለት ነው ይሄን ቤት በአራጣ እንደያዘችው እሱንም ደርሰንበታል። ሲቀጥል ደግሞ የኔ ወንድም ሶፊ የተጠለፈበትን መኪና የራሷ አድርጋለች። ማለት ምን ሊጠቅማት ነው እሷ ይሄ ሁሉ ነገር የምትጠልፈው? አሁን ስለምትለው ነገር ስለዚህ እሷን አገናኝና አብረን የምትሰሚ ይሆናል። ሰምተሽኛል? ልንገርሽ አሁን ይኸውልሽ የሰው ልጅ ማለት ነው በላቡ የሚያመጣው ነገር አንድ ነገሩ እየለፋ ነው። የእሷ እንኳን በአንዴ ለውጡ ሲመጣ አንቺ ራስሽ ጭንቅላትሽ ውስጥ ጥያቄ አልፈጠረብሽም? በአንዴ እኮ ነው የተለወጣችሁት። ምን ሆነሻል? ጎረቤት ሁሉ ግራ እስኪጋባ ድረስ እነዚህ ልጆች እንዴ ታዲያ ሰው መለወጥ አይጠላም አይደል? ሰምተሻል? እኛ አንዳንድ ነገር ስለናንተ ስናጣራ ገንዘብ ማተሚያ ማሽን ራሱ እያሉ ሰዎች ያሟቸዋል። እንዴ አንተ ታዲያ የጎረቤት ወሬ ሰምተክ እያመንካቸው ነው? የጎረቤት አይደለም፣ አንዳንድ ጥርጣሬ በእናንተ ላይ ሰው ካሳደረ በጣም ቆይቷል። እናንተ ጋር የሚመላለሱ ሰዎች ስላሉ ጎረቤትን ፈርቶ አፉን ይዞ ነው ጸጥ ብሎ የተቀመጠው። ያልተለመደ ነገር እያሳያችሁ ነው። ያልተለመደ ሁለታችሁ ብቻ ነበር የምትኖሩት። ከጊዜ በኋላ የተለያዩ ወንዶች ይመጣሉ፣ የተለያዩ ጎረምሶች ይመጣሉ እዚህ ቤት አይደለ? አንቺን አይደለም፣ አንቺ ተማሪ ነሽ። አሁንም ልነግርሽ ነው፣ አንቺ ከዚህ ወንጀል ነፃ ነሽ። እሷን በመደበቅ ግን ከቅጣት አትድኝም። ስለዚህ ማለት ነው ልነግርሽ ነው፣ ምንም ነገር አልፈልግም። ማርታ የት እንዳለች የማርታን አድራሻ እንድትነግሪኝ እፈልጋለሁ። ከዛስ ምን ልታረጋት? አብረን እንጠይቃታለን ማለት አብረን እንጠይቃታለን፣ እናወራታለን። ጓደኛዬ ወንድሜ የምለውን ሰው እሱ ምን ሊጠቅማት አልኩ እኮ። ምን ሊጠቅማት ነው እሱ የምታግጠው? ስለዚህ እሱ ሌላ ታሪክ አለው። እኛም ግራ የገባን እኮ ቀጥታ እሷን ማገናኘት አለብኝ። ሰምተሻል? ብዙ ጊዜ ለእንደዚህ አይነት ደፋር ወንጀሎች ሴቶች ብዙ ጊዜ አይሳተፉም፣ ይፈራሉ እኮ። እና ታዲያ እንደዛ ሆነ እሷም ፈሪ ናት። እሷ ልምድ አላት። እንደውም ከዚህ በፊት አድርጋለች ያልከኝ ሆኖ ጭራሽ እና ገንዘብ ከየት ታመጣለች እንዴ? ገንዘብ ሰው ይሰራል። ሰው በመስራት በአንድ ጊዜ አመት ባልሞላ ጊዜ ውስጥ ማለት ነው የራሷን ቤት የራሷን መኪና እንደገና ተጨማሪ ጋር ልታገኝ ትችላለች። ቲፕ ሊሰጣት ይችላል። በምንድን ነው? በሬዲዮ ነው ቲፕ የሚሰጣት? ለምን አይሰጣት? በኪሎ ሜትር ለምትከፍል። ኧረ ተይ ልታገኛት ስሚኝ፣ አንድ አምጪኝ። ደግሞ ብዙ ስራ ልትሰራ ትችላለች። ብዙ ስራ ልትሰራ አይደለም። አሁን ይኸውልሽ ወደ ሌላ መሸፋፈኑን አቁሚ። አሁን ንገሪኝ። አሁን ትዕግስት ያልቋል። ንገሪኝ። ምንድነው እኮ ምናግርክ? ምንድነው የት ነው ያለችው? ሰምተሽኛል? ትሰሚኛለሽ? አዎ እየሰማሁህ ነው። ህይወት የት ነው ያለችው? ወጣለች። ወጣለች። ወዴት ነው የወጣችው? ከቤት ወጣለች። መጣው ብላ ከቤት ወጣለች። ከቤት ወጣች አይደል? በምንድን ነው የምትገናኙት? አዎ በምንድን ነው? አሁን እሷ እኛ ከመምጣታችን በፊት በእርግጠኝነት እሷ ደውላ ነው ሻንጣሽን አዘጋጅ ያለች ነው አይደለም? ሻንጣ ማዘጋጀት ስላለብኝ ያዘጋጀሁት። እሷ ምን ብላ ነግራሽ? ምን ብላ ትለኛለች? የምንሄድበት ቦታ አለ ስላለች ልንሄድ ነው በቃ። አሃ የምንሄድበት ቦታ ማለት ልንዝናና ነው ምናምን። የእሷንም ዕቃ ነው አብረሽ የከተልሽው ማለት ነው? የእሷንም ዕቃ አብረሽ ነው። ይኸውልሽ አንድ ነገር ልንገርሽ፣ ከዚህ በኋላ ስሚኝ፣ አንድ ነገር ልንገርሽ። ታላቄ ናት። ካዘዘችኝ የመታዘዝ ግዴታ አለብኝ። ታናሽ አሁን ስሚኝ ልነግርሽ ነው። እቺ እህት ተብዬሽ ከዓይናችን ተሰውራ ትጥፋ። አንቺ እኛ እጅ ነሽ። በፍጹም አንለቅሽም። ቤቷ አይደል እንዴት ትጠፋለች እንዴ? ሻንጣ አዘጋጅ ብላሻለች። ይሄ ሁሉ እሷ ሻንጣ አይደለም አልሽለን እኮ። እንደዛ ነው ያለችኝ። ከእሷ ጋር ተዝናንታችሁ ልትመለሱ አይደለም። የሚከታተለን ሰው ስላለ
ለሌሎቹ እንደሚሰጠው ለሌሎቹ እስካሁን ሊያመልጡን የነበሩት ኢንፎርሜሽን የሚሰጣቸው በስልክ ተደውለው የሚከታተላቸው ሰው ስላለ አምልጡ። የሚከታተለኝ ሰው እንዳለ ምንም የማውቀው አሁን ስለምትለው ነገር እኔ ምን ብላ ነው እሺ ውጭ ያለች? ምን ብላ ነው ውጭ ያለች? በቃ አዘጋጅ እንውጣ እኮ ነው ያለችኝ። የት አለች ታዲያ? እንውጣ ካለችሽ አብረሽ ነው የምትወጣው። ትመጣለች እኮ እንጠብቃት። አልመጣችም። እንጠብቃት። ትመጣለች። ልትመጣ ትችላለች ማለት ከቤቷ የት ትሄዳለች ትመጣለች ብዬ ነው እኔ የማስበው። ሰዓቴን እየገደልሽ እንዳይሆን እያዘናጋሽን ባልሆነ ብቻ እኔ እያዘናጋሁ አይደለም። አባት ስለምትለው ነገር እኮ እኔ ስለማላውቅ ነው እየተባበርኩ ነው። እንደውም እኔ እየተባበርሽኝ አይደለም ሰዓቴን እየገደልሽብኝ ነው። ስሚ ያን ይኸውልሽ 1 ደቂቃ ባለፈች ሰዓት እዛ ጋር የሰው ህይወት አደጋ ላይ ነው ማለት ምን ልነግርሽ ነው። እሺ አሁን ለምጠይቅሽ ጥያቄ በትክክል መልስ ትሰጪኛለሽ። ደውላ ምንድነው ያለችሽ በስልክ ንገሪኝ። እሺ ደውላ ያለችኝ ሰዎች ይመጣሉ ዕቃ አዘጋጅተሽ ዕቃ ጠብቂኝ ያለች። እሱን ብቻ አይደለም ያለችሽ ሌላ ምን ታዲያ ሌላ ነገር ያለችሽን ንገሪኝ። አሁን ይኸውልሽ ስሚ አንቺ ነፃ የምትሆኝበትን ነገር ብታመቻች ይሻልሻል። አይደለም እኔ ነፃ ስለመሆን ስላለመሆን ስለማላውቀው ነገር ያለችኝ ደውላ ዕቃ ሰዎች ይመጣሉ ዕቃ አዘጋጅና ጠብቂኝ። ስሚኝ አንድ ነገር ልበልሽ። ከዛ በኋላ አብረን እንደምንሄድ ነው የማውቀው። ተሰሚያለሽ ወይ? አንቺ ራስሽ ተባባሪ ነሽ። እየሰማሽ ነው? ተባበረው ምን ላገኝ ነው እኔ የምታባበረው? እሷ ስለምትሰራው ስራ አታውቂም? እሷ ስለምትሰራው ስራ አታውቂም? አንቺ አታውቂም ወይ? ስለምትሰራው ስራ አታውቂም? ምንድን ስራ እንደምትሰራ ታላቂ ስለሆነች ስጠይቃት ብዙ ነገር አትመልስልኝ። ስለሷ መጥፎ አንዳንድ ነገር ስራዎች አንቺ አታውቂም? ታውቂያለሽ። እሺ ልንገርህ። ታውቂያለሽ። ስለምታውቂው ነገር ነው የምትነግሪኝ። ሌላ ነገር እንዳዘባርቂ። ምንድን ነው የምታውቂው? ንገሪኝ። ንገሪኝ እኮ ንገሪኝ። ብር የምታገኝበትን ነገር ምንም ነገር ከሆነ ምንም እንደምትሰራ አውቃለሁ። በቃ ማይሆን ነገር ያው እኔ ወንጀል ነው ብዬ እንደዛ አላስብም። እና ለእኔ ሴት ነገር ወንጀል ነው ብላ ስለማትለኝ እሺ በቃ እንደምትለፋ ነው እኔ የማውቀው። በምን ምክንያት? በሰው ደም በሰው ላብ እኔ እንደዛ ወይ እንግዲህ አስበላ ልጎዳ እንደዛ አደብቂ ያትሽን ጉድ። አሁን ንገሪኝ። አሁን ትዕግስቴ እያለቀ ነው እኮ አንተ ንገሪኝ። እሺ የምነግርህ ነገር ምን መሰለህ? በቃ አንዳንድ ወንጀሎችን ምናምን እኔ እንደምትሰራ አውቃለሁ። ትሰራለች። ወንጀል ነው ብላ ግን አይደለም ትለኝ። እንደዛ አትንተባተቢ። ትክክለኛውን ነገር ንገሪኝ። እኔ እኮ ግራ ገባኝ። ታውቂያለሽ እንደሆነ ራሱ ምን እያንዳንዱን ስራዋን ታውቂያለሽ። ለዛ ነው ተዘጋጂ ስትልሽ በፍጥነት የተዘጋጀሽው አይደለ? ከዛ ስንመጣ ደግሞ ደረቅ። ስሚኝ አሁን ወደ ዋናው ነጥብ። ተባባሪ ነሽ። ከማን ጋር እኖራለሁ? ታውቃለህ? ከማደጎ ነው አይደለ የወጣሁትኝ። ነይ ስትለኝ ነይ ሂጂ ስትለኝ እኮ ስለዚህ ስሚኝ አይደለም እሷን መሰልሽ እኮ አንቺ ተዘጋጂ በስልክ ፈጠንሽ አይደለ? አሁን እኮ ትንሽ ብንዘገይ እኮ አናገኝሽም አንቺን። ስሚኝ አሁን ንገሪኝ። ሰሚኛለሽ? እሺ እሷ የምትሰራውን ወንጀሎች ታውቂያለሽ አንቺ አይደለ? ታውቂያለሽ። ስለ ወንጀሉ እኮ ንገሪኝ አይደለም የምልሽ። አልልሽም፣ አልፈልግም። እሱ አይመለከተኝም። የወንድሜ ነገር ነው የሚያስጨንቀኝ እኔ። ሰምተሽኛል? እሺ እኔ አሁን ምንድን ነው የምተባበረው? አንቺ የምትተባበሪ ምን መሰለሽ? ምን ላደርግልህ ነው? ስልክሽ የት አለ? እዛ ጋር ነው ስልክ። አምጪው። ይሄ ነው አንቺ ስልክ? ይሄ ነው ስልክሽ? ደውይላት። እሺ ደውይላት። ምን ብላታለሁ? ደውይላትና እዚህ እንድትመጣ። ይኸው አንድ ነገር ቢያስታውቅብሽ አለቅሽ። ደውይላት። ምን ልበላት? ደዊና ይኸውልሽ እንዳታውቅ ካወቀች ጭሯም ስለማይገኝ ከጠፋች እሷ አይደለም። ይኸውልህ ንገርክ እዚህ ውጪ ስላለችኝ እኔ ውጪ ራይዲ ምክንያት ፈጥረሽ እዚህ እንድትመጣ ባታረጊ የሚከተልሽን ትችያለሽ። ደውይላት። ግን ምንም የምትጎዳት እኔ የምትጎዳኝ ነገር የለም አይደል? ደውይላት። አንቺ በቃ ደውይላት። ስልክ ጠፍቶብሽ? አይ አይደለም። ደውይ። እሺ እሺ። ይኸው ላውር ላድርጊው። ደውይ። ምክንያት ፈጥረሽ አሞኛል ምንም ነይ
እህቴ ምናምን ምክንያት ፈጥረሽ ሄላ እንዴት ነሽ? አዎ ተዘጋጅቻለሁ፣ ግን እንትን ትንሽ ጨጓራዬን አመመኝና እንትን እኮ ነው ትንሽ አሞኝ፣ አሁን ትንሽ እያስመለሰኝ ስለሆነ መሄድ አልቻልኩም እና አንቺ መተሽ አብረን በራይድ ብንሄድ አይሻልም? እኔ እኮ መውጣት መንቀሳቀስ ስላቃተኝ እኮ ነው። ደግሞ እያዞረኝም ነው ጭራሽ መንቀሳቀስ እያቃተኝ ነው። ጎረቤትም መጥራት አቃተኝና ስልኬም አሁን እጄ ላይ ስላለ ለዛ ነው የደወልኩልሽ። ነይ በቃ አንዴ ነይና ቶሎ ብለን እንወጣለን። ጨርሻለሁ እኮ እቃ አዘጋጅቼ ጨርሻለሁ። ግን እኔ መውጣት መንቀሳቀስ ስላቃተኝ አንቺ መተሽ ራይድ ጠርተን በዛው ብንሄድ አይሻልም? አውቀሽ ነው በዚህ ቀን ምክንያት መፈጥሪ። እሺ ግን መጣው በቃ መጣው። እሺ ነይ እሺ አንድ ነገር ብቻ ግን ሳትመጣ ትቅር ብቻ። ይሄውን ያየህ አይደለ እንዴ? ለምን ነው የተርበተበትሽው? ለምንድን ነው እንዴ? እኔ ውሸት ዋሽታ አይደለ? አሃ በሱ አውቃ ትቅርና እንዴ ለምበርሽ ይልክ ማውራት ስለቃተኝ በቃ ዝም በይ በቃ። ተርበተበትኩ ደግሞ ኧረ አንቺ በደንብ የሷን ነገር ለነገሩ ተይው፣ በደንብ በዝርዝር ትነግሪኛለሽ። የሷን ጉድ ብዙ ነገሯን ታውቂያለሽ። ምን ይሄው ጠራኋት አይደል? መስማት የምትፈልገውን ከሷ ትሰማለህ። እኔ ምንም ማውቀው ነገር እኔ እኮ ተጨነኩ በመሃል። በቃ እሺ ማውቀው ነገር የለም አይደለ? ከሷ ነው የምጨርሰው ስላልክ ከሷ ጋር ትምጣና ምንም ችግር የለው በቃ። ስለዚህ ግን በኋላ ላይ ማለት ነው በኋላ ላይ ቆይ እሷ የሚጎዳት ነገር የለም። ምንም የሚጎዳት ነገር የለም። እኛ የምንፈልገው ይኸውልሽ ልንገርሽ፣ ከመጀመሪያው ነገር ልንገርሽ፣ የኛ የሥራ ባልደረባ አለ ከኛ ጋር አብሮ የሚሰራ። የሆነ ጊዜ ላይ የሆነን ሰው ልናገኝ ሄደን እዛ ቦታ ላይ ወንድማችንን መተውት ከኋላ ይዘውት ተሰውረዋል። ይዘውት ሲሄዱ ይዘውት ከሄዱት መሃል አንደኛው ልጅ ያዝ ነው። ግን እሱንም ስንይዘው ልክ እንዳንቺ እሱን ያዝ ነው። እሱን ስንይዘው ሚስቱ ጋር ነው የሄድነው። መጀመሪያ ስሚኝ ልነግርሽ ነው። ሚስቱ ጋር ስንሄድ ሻንጧን ይዛ ልትወጣ ስትል አገኘናት። የሆነ ሰው መረጃ ይስጣታል ከኛ ጀርባ ያዝናት። ባሏን አገናኘችን። ባሏንም መያዝ ነው። በኋላ ላይ ባሏንም ሌላ ዋና ወንጀለኛውንም ሲያስመልጡ የኛን የሥራ ባልደረባ ከኋላ በእንጨት መተው ተቀናጅተውብን ነው። ስለዚህ እኛ የትኑን የትጋን እርገጥ የትጋንሁን እያንዳንዱን ደግሞ ምን ሊጠቀሙ ነው እነሱ መረጃ የሚሰጣቸው ሰው አለ። ከዛ ይኸውልሽ ከጀርባቸው ብዙ ነገር አለ። ገንዘብ አሁን ደስ የሚል ህይወት ነው የምትኖሪው። አንቺ አሁን ትምህርትሽን ትማሪያለሽ፣ ያማረ ቤት ነው የምትኖሪው፣ ምንም ነገር አልጎደለብሽም አይደለ? እዛ ግን በዚህ ገንዘብ ብዙዎቹ እየተሰቃዩ ነው ያሉት። እነሱ በሚሰሩ ስራ ሰው የመቱ ማጅራት እየመታች ነው ብር ያገኘች አንቺን እንትን የምትልሽ እኮ ነው እያልከኝ ያለው። እሷ ብቻ አይደለችም፣ ብዙ ተባባሪዎች አሏት። ከእሷ ጋር አብሮ የሚሰሩ ብዙ ተባባሪዎች አሉ እንጂ ብቻዋን ምንም ልታደርገው። ከዛ ምንድን ነው ገንዘብ ነው የምታገኘው። እሷ ተከፋይ ነች። እኛ እንግዲህ አሁን እያንዳንዱን ነገር ከእሷ ነው የምንረዳው። ወይ እሷ ትሆናለች የወንጀሉ ዋና ተባባሪ። አሁን እኮ እርግጠኛ አይደለም ወይ ነው አይደለ መሰለኝ። እሺ በቃ ለማንኛውም እኔ ምንም አውቀው ነገር የለም። እሷ ጠርታታል አይደለ? ከእሷ ትሰማለች። ስትመጣ ሁሉን ነገር አንቺም ከእሷ ትሰማለች። እሺ እንግዲህ ተመልካቾቻችን ይሄው እንደምትመለከቱት ነው። ይሄ ሁሉ ጉድ ተፈጥሯል። በስተመጨረሻ እህቷ ጋር ደውላ እህቷ ወደዚህ እየመጣች ነው። እኛም ወደ አንድ ቦታ ደበቅ ብለን እህትዬው ስትመጣ ይዘናት ያለውን ነገር አብረን የምንከታተል ይሆናል። እስከዛ ድረስ በትዕግስት ተጠብቁ። እንግዲህ ተመልካቾቻችን ይሄው እንደምታዩኝ ተደብቄ እየጠበቅኳት ነው። እንግዲህ አሁን ወደዚህ አካባቢ ደርሳለች። እስቲ የሚሆነውን አብረን እናያለን። እስከዛው ድረስ በካሜራችን ላይ ሆናችሁ በእርግጠኝነት መቼም አንድ ፍልስፍና እንደርሳለን ብለን ዛሬ ወንድማችን እናስመልሳለን ብለን አስበናል። እንግዲህ ተመልካቾቻችን አብራችሁን ቆዩ። አንቺ አምሽን እንዴ ምን ሆነሽ ነው እንዴ? ስልክ ቆንት እንዴ
ቁጭ በይ። በስተመጨረሻ እሺ። አሁን ቀንደኛ ተባባሪዋ ሶቪየት ነው ያለው። አላቅም አትበይ። አላቅም። ሶፊ የት ነው ያለው? አላቅም። አታውቂም? አላቅም። ይኸውልሽ አንድ ነገር ልንገርሽ፣ ስሚኝ፣ እየሰማሽ ነው። እሷን አትያት። እሷ ምንም አታውቀው፣ የምታውቀው ነገር የለም። ሰምተሽኛል አይደለ? የዚችን ልጅ ህይወት ከአንቺ ጋር አብረሽ ጭምልቅልቅ አደረግሽው አይደለ? ምንም ያጨመላለኩት ነገር የለም እንዴ። ለምንድን ነው? እሺ አሁን አንድ ጥያቄ ብቻ ነው የምጠይቅሽ። አንድ ጥያቄ ነው የምጠይቅሽ። እሱን ምንም ሳታስቀሪ ትመልሽልኛለሽ። ለኛ ለህይወታችን ጠንቅ የሆነ ሰው አለ ከኛ ማለት፣ ለእናንተ መረጃ የሚያቀብላችሁ ማን ነው? አንድ ነገር ልንገርህ። ስለዚህ ነገር ምንም ማውቀው ነገር የለም። ተወኝ። የምታውቂው ነገር የለም? ምንም ማውቀው ነገር የምታውቂው ነገር አለ? ምንም ማውቀው ነገር የለም። በሰላም አናግራታለሁ ብለህ አርፈሽ ቁጭ በይ። የምታውቀውን ትናገራ። ምንም ማውቀው ነገር የለም። የምታውቂው ነገር ንገሪኝ። የምታውቀው ነገር ካለ ንገሪኝ። የምታውቂው ነገር ጥራት ብለህ እኮ ነው ያስጠራኸኝ። የምታውቂው ነገር እሺ፣ ተረጋግተን እናውራ። እሺ ይኸውልሽ፣ አሁን ተረጋግተን ቀስ ብለን እናውራ። አሁን እኔ ስለ ራስሽ ምንም የሚመለከተኝ ጉዳይ የለም፣ አይመለከተኝም። አሁን ሶፊ የት ነው ያለው? ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። የምታውቂው ነገር አለ? ስሚኝ ልንገርሽ። ከሶስት ቀን በፊት 6:35 አካባቢ ማለት ነው፣ እዛ ጫካ ሶፊን ይዞ ሲሰወር ያየነው መኪና ያንቺ፣ ታርጋውን ይዘነው ነበር። አሁን ደግሞ ያቆምሽበት ቦታ አለ፣ ሄደን እዛም አጣርተናል። አንድ ቀን ሙሉ መኪናው አልተንቀሳቀሰም ከቦታው። ፓርኪንጎችን ጠይቀን ነግረውናል። አንቺ የምትንቀሳቀሽበት ደግሞ ሌላ መኪና አለ አይደለ? ስለዚህ እያንዳንዱ መረጃ እጃችን ላይ ነው ያለው። ስለዚህ አሁን ስለምንም ነገር አይደለም፣ ሶፊ የት ነው ያለው? ምን አድርጌ ነው የምትለኝ? ምንም አውቀው ነገር የለም አልኩህ እንዴ። ምንም የምታውቂው ነገር የለም አይደል? ነገር የለም። ምንም አውቀው ነገር የለም። ምንድነው የምትጨቀጭቀኝ? አንቺ ምንድነው? ምን እያለኝ ነው? ይኸውልሽ አላቅም ማለችኝ አይደለ? እሺ አሁን እህትሽ ፊት ቅድም አንቺን ስጠይቅሽ የነበረውን ጥያቄ ስጠይቃት ከፊቷ ላይ እያነበብሽ እውነት ይሁን ውሸት አንቺ ራስሽ ጥያቄ እንድትጠይቂያት ነው ማድረግሽ። አሁን አንድ ጥያቄ ልጠይቅሽ። አንቺ ስሚ፣ እየሰማሽ ነው? እየሰማሁ ነው። ምን አድርጌ ነው የምትለኝ? እንዴት እንደነበራችሁ፣ ምን አይነት ህይወት እንደምትኖሩ እንደነበር ሁሉም የአካባቢው ሰው የሚያውቀው ነገር ነው አይደለ? በአንድ ጊዜ ማለት ነው የሀብት ማማ ላይ እንዴት ሆነሽ ወጣሽ? እንዴት? እስኪ ንገርሽ። ሲጀምር ስለኛ ህይወት አንተ ምን ይመለከታል? አይመለከተኝም። በእርግጥ አይመለከተኝም። ልክ ነሽ። እንደዚህ አይነት ብዙ ወንጀል እየሰራሽ ገንዘብን ስለምታገኝ እኔ አይመለከተኝም። ግን በራሴ ሰው መጣሽብኝ። ስለዚህ አሁን ምንም ነገር አልፈልግም። ሶፊ የት ነው ያለው? አንደኛ ስለ ሶፊ አላውቅም። ሁለተኛ ስለኛ ህይወት አይመለከትም። ሲቀጥል ደግሞ ሰው ሁላ ወንጀል ሰርቶ ወይም ደግሞ የሆነ ነገር አድርጎ ሰርቆ ምናምን ታውቂያለሽ። ስለ ሶፊ ይሳካላታል። ስለ ሶፊ ታውቂያለሽ? አውሪኝ። ስለ እያወራሽ ስነ ስርዓት ይኑር። ስለ ሶፊ መረጃ ፍንጭስ? ምንም አውቀው ነገር የለም። የምታውቂውን ነገር ተናገሪ። ይኸውልሽ እያንዳንዱ ነገር ያንቺን እያንዳንዱ ነገር አውቃለሁ። ለምን ታስፈራራኝ? እያስፈራራሁሽ አይደለም። እና ያስተነከከኝ እያስፈራራሁሽ አይደለም። ይሄው በቃ እኮ አላውቅም ማለች አይደለ? የምታውቀውን ነገር ትንገረኝ። ትንገረኝ። ሲጀምር እያወቅሽ ነው የጠራሽኝ አይደል? እያወቅሽ ነው። እኔ ሰውዬ ካለ ዛሬ አይቼው አላውቅም። ሲጀመር ምን እንደሆነ ራሱ አላውቅም። አስገድዶኝ ነው ያስደወሉኝ። ሲጀመር እኔ ምንም አውቀው ነገር የለም። አሁን ንገሪኝ። ምንም አውቀው ነገር የለም አልኩ አይደለ? ስለ ሶፊ የምታውቂው ነገር አለ? ምንም አውቀው ነገር የለም። እሺ የት ነው ይዛችሁት ሄዳችሁት? የዛኔ በመኪና ውስጥ የት ነው ይዛችሁት ሄዳችሁት? ሶፊ መኪና ምናምን የሚለው ራሱ ምንድን ነው? እኔንም እንደዛ ብሎ አጨናነቀኝ። እኔ ምንም አንቺ የምታውቂው ነገር የለም። እኔ ምንም አውቀው እሷን እንድታገኝ በቃ እሷን ለማምጣት አንቺን የተጠቀምኩበት ዘዴ ነው። ስለዚህ እሷን አገኘሽ። ደግሞ ስለዚህ ነገር ታውቃለች እኮ። አሁንም እያመነች እንትን የምታውቀው ነገር እኮ የለም። የምታውቀው ነገር አለ። ተሳስተህ ሊሆን ይችላል። አንቺ ቅድም ስለሷ የምታውቂው ነገር አለ ወይ? ሰው ተምታቶ ቢሆን እንዴ? እህትሽ ነች? እህቴ ናት። እሷ ህይወት አይደለችም እኮ? ህይወት ናት። ታዲያ ህይወት አረሰመሽ? አዎ ነኝ። ታዲያ ህይወት ሁሉም ህይወት ነው እንዴ?
አዲስ አበባ ውስጥ ያለ ህይወት ብቻ እኔ ነኝ ማለት ነው። መኪና የምትነጂው ህይወት አንቺ አይደለሽም? ነሽ አይደለሽም? ነኛው አይደለ? መኪና አለኛው። አዎ መኪና አለሽ አይደለ? በቃ አለኝ። ስለዚህ ከ3 ቀን በፊት የወሰድሽውን የኛን ጓደኛ ወንድማችንን ሶፊን የት ነው ያደረጉት? አላቅም። ምንም ማውቀው ነገር የለም። አላቅም አትበይ። እሺ ከ3 ቀን በፊት የት ነበርሽ? ስራ እየሰራሁ 6:35 አካባቢ ላይ የት ነበርሽ? ስራ እየሰራሁ ስራ ቦታ። ምን አይነት ስራ? ሰው የማፈን ስራ እና ሌላ ምን አይነት ስራ አለ? ማለት ምን ማለት ፈልገህ ነው? ይሰራል አይደል? ራይድ አይደለም። ራይዱ እንዳለ ሆኖ አይደል፣ ሌላ መኪና ቀይራለች። ራይድ አይደለም። ይሄ ሰውዬ ምን እያለ ነው? በራይድ አይደለም እኮ እኔ ራይድ ነው የማውቀው። አዎ ስለዛ መኪና ላሳውቅሽማ። ይኸውልሽ እንገርሽ፣ ስሚኝ፣ አንድ በአንድ ገንዘብ ከየት እንዳመጣ ብዬ ስጠይቅሽ ቅድም አንቺ ቤተሰብ ዘመድ ምናምን ይልክብናል ትያለሽ። ምንም ዘመድ እንደሌላችሁ በማደጎ እንዳደጋችሁ ሁሉ ነገር አውቃለሁ። እኔ መጀመሪያ እንደዛ ያልኩህማ ዘው ብለህ ቤት የገባ አላውቅህም። ስለዚህ ለጠየቀኝ ሰው ሁሉ ያለ መረጃ ዝም ብዬ መለፍለፍ ያለብኝ አይመስለኝም። አንቺ ግን አስቤ ነው በቃ እንደዛ ያልኩ። አዎ ተደጋጋሚ ነው ሲጀምር ስለ ህይወታችን የምናገሩ ይላሱ እኮ ለዛ ነው በቃ ጠየቀኝ። ስለ ህይወት ስለ ህይወት እኔ የሶፊ ስራ ባልደረባ ነኝ እና ስለ ሶፊኛ ምን ይመለከተናል? ማለት ነው ሶፊ ስለሚያስፈልገኝ ነው ወንድሜ አልኩሽ እኮ። እየሰማሽኝ አይደለም እንዴ? እየሰማሽኝ አይደል? ከቻልክ ቤታችንን ለቀቅ። አሁን አንድ እንዴ ጭራሽ ቆይሽ እኔ ጠይቃታለሁ ወንድሜ ስለሚለው ነገር ሲጀመር አንቺ አሁን ሶፊ ምናምን ስለሚለው ልጅ ታውቂያለሽ? ምንም አውቀው ነገር የለም። በቃ ይኋላ በቃ እኔን አትዋሸኝም። በቃ ምንም አውቀው ነገር የለም። እኔን አጠገብ ቁጭ ብላ ልትዋሸኝ አትችልም። አላውቅም አለች። ምናልባት ተሳስታ ሊሆን ይችላል። አባት አሁን እሷን አመንሽ እንዴ? ለምናት ምት ያደለች እንዴ? አላውቅም ካለች ታዲያ በምን ማለት አላውቅም። ሰው ካለ አላውቅም ነው ታይ። እኔ ማውቀውን ሲኖር ማውቀውን ልነግርህ እችላለሁ። እርግጠኛ ነሽ? ቢሆን ማውቀውን አላስፈራራሽም። ግን እርግጠኛ ነሽ እህትሽን እቺን የምታውቂያት እህትሽ ነች? ከማውቀው አላውቅም ካለ አታውቂያትም። እህትሽን አታውቂያትም። አንተ ምን እያልክ ነው ግን? አታውቂያትም ማለት ማለት የምትሰሪውን ስራ እስኪ በግልጽ ንገሪያት። ምንድን ነው የምሰራው? ራይድ ነው የምሰራው። ራይድ ብቻ ነው የምትሰሪው? ያኛው መኪናስ? ብዙ ስራ የምትሰሪበት መኪናስ? ንገሪያት። አሳቂ ንገሪያት። ምንድን ነው የምነግራት? በዛኛው መኪና ሶፊን ወስዳችሁ የት እንዳረጋችሁት፣ የት ከተታችሁት? ስለ ሶፊ ምንም የማውቀው ነገር የለም እባክህ። ታይ ስለ አንቺ እያንዳንድ መረጃ ይደረሰኛል። በኋላ ላይ እሱን ለህግ አካል ወስጄ ሰጥቼ እማትወጪበት እደ ውስጥ ነው የምትገኘው። ምንም ማድረግ ትችላለህ። ምንም የማውቀው ነገር የለም። እርግጠኛ ነሽ? አዎ ምንም ማድረግ ትችላለህ። የትኛውም ዳር መሄድ ትችላለህ። ታይ ምንም ማውቀው ነገር የለም። አዎ ማውቀው ነገር የለም። አሁን ይሄ አሁን ስላለው መኪና ቀኑን ሙሉ ጥለሽው ስለጠፋሽው መኪና እንዴት ሆኖ መኪናው እጅሽ እንደገባ ለእህትሽ ልንገርልሽ ጉድሽ? ማለት ምን ለማለት ፈልገህ ነው? ምን ለማለት ፈልገህ ነው? ልንገራት? ምንድን ነው የምትነግራት? ታይ ምንድን ነው ብትነግራትም አታምንህም። ምንድን ነው ታይ ልንገራት? የሰራሽው ነገር ምን ልትነግረኝ ትችላለህ? እኔ ከማውቀው ውጪ እንግዲህ ሁሉ ነገር ነው የምትነግረኝ። አታውቂያትም እህትሽን? አታውቂያትም ማለት አታውቂያትም? አሳብሮ የታወቀም ስሚ ልንገርሽ፣ እኔ እኮ ከሰው ውጪ ማንም የለኝም። ምንድን ነው እያልከም? ስለዚህ እሷን ማጣት ትፈልጊያለሽ ማለት? እሷን እንዴት ነው ማጣት? በስራሽን ነግሪያት። ይኸውልህ እኔ ምንም የምሰራው ስራ የለም። እህቴን ደግሞ እኔ ጥላኝ የትም አትሄድም። እሺ እዚህ የደረስነው እንዴ ዋጋ ከፍለን እንደሆነ እኔ እና እሷ ነን የምናውቀው። ስለዚህ አሁን ሶፊ ያለበትን ቦታ ትነግሪኛለሽ? አሁን ከዚህ በኋላ አልጠይቅሽም። ሶፊ ያለበትን ቦታ ትነግሪኛለሽ? ስለዚህ መኪና ኃጢአትሽ ለእህትሽ ልንገራት። ስለዚህ ይኸውላችሁ አንድ ነገር ለነገሩ አይመለከተኝም። ምን አገባኝ ማለት ስለናንተ ህይወት ነው ማለት። እኔ አሁን ሶፊ የት እንዳለ ነው። ይኸውልሽ ሴት ነሽ ብዬ ምንም ነገር አላልኩሽ። ካሜራውን አስጣፍቼ በዱላ ነው ማወጣጣሽ። ምን እያልክ ነው አንተ? ሰሚያለሽ? ቆይ ስም በል ያረኩት ሰሚያለሽ ወይ? ቁጭ በል ተፈለከሽ ስሚ ቁጭ በል እንዴ። ተሰሚያለሽ? ምን በላሰተና አሳድገህና ለዚህ አደረሰና ምን አርጊ ነው የምትለኝ? ስለዚህ እያንዳንዱ ነገር የግዴታ አንቺን እኔ መርዳትና ማሳደግ አለብኝ እንዴ? ስነ ስርዓት ይኑር። ልንገርሽ፣ አይመለከትህም። ስለማደርገው ነገር ስለምሰራው ስራ አይመለከትህም። አይመለከተኝም። አይመለከትህም። አሁን ስለዚህ እህትሽም ተባባሪ ነች ማለት ነው።
ደጋረገች ስሚኝ አሁን አንድ ነገር ልንገርሽ ባንቺ እዳ እሷ መጥፎ ማትወጣው ነገር ውስጥ ነው የምትገባው ማለት ያስፈራራን ጭራሽ ወሬ አውሩልን ብለህ በኢንፎርሜሽን ልጠይቀን በመጣ እኔን ያስፈራራኝ ነው ጭራሽ ምን አርግ ነው የምትሉት ግን እናንተ አሁን እኮ ንገሪኝ ሲጀመር ታቀናለህ አንተ እዚህ ስንደርስ ታቀናለህ እንዴ አላቃችሁም እኮ በቃ ታዲያ ምን ይጣበስ ነው የምትለው እዚህ እንዴት ለዚህ ሁሉ ሀብት መምጫ ምን ያገባሃል እኔ ስለ ህይወትሽ አያገባኝም በቃ ማገባ ከሆነ በቃ ቤታችንን ለቀውጣ ጭራሽን ይሄን ውጣ ደስ ይልሻል ልውጣ ተናገሪ አንቺ ተናገሪ ተናገሪ አሁን ተናገሪ ጭራሽ ውጣ ትይኛለሽ ጭራሽ ውጣ ትይኛለሽ እንዴ አሁን እውነቱን ንገሪኝ ሶፊ የት ነው ያለው መቼ ለታ ጫካ ውስጥ ይውልሽ የራስሽ መኪና ራስሽ እምትነጁ መኪና ሄጄ ፓርኪንጉን ስጠይቅ ሁሌ የምታቆሚበት ቦታ ገብቶሻል በጥርጣሬ ይሁን እውነታውን ለማወቅ ልነግርሽ ነው የመኪናው ባለቤት ማን ነው ብለን ስንጠይቅ ሴት እንደሆነች ነው የነገረ የኔ ነው መኪና የኔ ነው ያንቺ ነው መኪና የኔ ነው ከ3 ቀን በፊት ታዲያ እዛ ጫካ ውስጥ ምን ታደርጊ ነበር መኪናውን ይዘሽ አቆምኩት መኪናውን አቆምሽው በጣም ጥሩ እኛም ደግሞ ገጠመኝ ሆኖ እዛ አካባቢ ላይ ነበር ታዲያ የኔ ህይወት ካንተ እዛ ጋር መምጣትና ከመኪናው ማቆም ምን ያገናኘዋል ጓደኛችን አንስተው ወስደው አንቺ መኪና ውስጥ ከተውት ይዘውት ሲሄዱ ተመልክተናል የተወሰነም ካሜራ ቀርጸናል መኪናው ሲያመልጠን ስለ ጓደኛው ምንም ማቀው ነገር የለም ስለዚህ እንዴት ማቀው ነገር የለም አሁንም ልልነግርሽ ነው ካሜራውን አስጠፍቼ በደንብ አድርጌ ቀጠቅጥሻለሁ ንገሪኝ አሁን እየመጣሽልኝ ነው ጫካ ውስጥ ነበርኩ አልሽ እንደገና ማቀው ነገር የለም እያልሽ ነው ትመጫለሽ ትውጫለሽ ትገቢያለሽ ወደ እውነቱ ትመጫለሽ እንደገና ትውጭብኛለሽ እየተጫወትሽብኝ ሰዓቴንም እየገደልሽው ነው ንገሪኝ ይኸውልህ እኔ ምንም ማቀው ነገር የለም አዎ በሰዓቱ መኪና ይቆማ ነበር ነዳጅ አልቆባት ነው የቆመችው ስለዚህ ነዳጅ ማደያ ነው እንደ ጫካው ነዳጅ አለቀብኛ እና ነዳጅ ማደያ ነው መኪናው ኬታ መጣሽ ነዳጅ ሶፊን መኪናው ስከቱት ነዳጅ ኬት መጣ የለውም ነበራ በቃ እዛ ጋር ስደርስ ቆመ መኪናው ስለ ሶፊ ምንም ማቀው ነገር የለም እኮ ነዳጅ ኬታ መጣሽ መኪናው ሄደ ሮጠን እንዳንደርስበት መኪናውን አስነስተሽ ተፈተልከሽ ጠፋሽ አይደለ ስሚኝ አሁን እየመጣው ነው ነገርኝ ካሜራውን ካስጠፋሁት ግን እውነቴን ነው የምልሽ እንድታወሪ ነው ማድረግሽ አስገድደውኝ ነው በቃ ተወኝ ምን ብለህ አስገድደሽ እቴን እንደሚገሏት እኔንም እንደሚገሉኝ አስገድደውኝ ነው በቃ አንቺ እኮ ወሳኝ ተባባሪያቸው የነሱ ቁልፍ ነሽ አይደለ እህትሽን እንደሚገሉት አንቺ እንደሚገሉሽ አንቺ ነሽ እኮ ለነሱ ብዙ ስራ እየሰራሽላችሁ ያለሽ ለምን አንቺ ለነሱ ራስሽን መስዋዕት ታደርጊያለሽ ለምን እያንዳንዱ አንድ ባንድ አታጋልጭ አንተ ሲጀመር እዚህ ስንደርስ የታውቃለህ በቃ እኛ አርቦን ያውቃል በራችንን ዘግተን አልቀሰን እናውቃለን ምን አርግ ነው የምትለው አንድ ቀን ምን በላው ተኝተን እናውቃለን ምን አርግ ነው የምትለኝ ቆይ አትሽሪ ነው የምትለኝ እቴ በምን ላስተዳድራት ነው በምን ላስተምራት ነው ምን አርግ ነው ይናክል የምትለኝ ወንጀል ስራ እየሰራሽ ነው ታዲያ እትሽ የምታስተዳድሪ ሰው የሚችለው ነገር እኮ ነው ቢሰራ ወንጀል ስራ ያምን ወንጀል አይደለም በቃ አንቺም ቅድም የነገርሽ ለካ ስሚኝ ቅድም ስታወሪ ስለሆነ ነገሮች ይሄን አላውቅም ግን በቃ ታሙ ሰው አስገቡ ምናምን ብላ መኪና ውስጥ ቢያስገባ በወንጀል ተባባሪ ልትባል ትችላለች እሷ ግን እየረዳች ነው ሁለታችሁም አንድ ናችሁ ማለት ሁለታችሁ አንቺ እሷን ነገር እየሸፈንሽ ነው እየሸፈንኩ ሳይሆን አስገቢ አላት አስገባች እየተባበረች ሊሆን ይችላል ለእናንተ ደግሞ ወንጀል መስሎ ሊታያችሁ ይችላል ለነገሩ ነትሽ ነው አንቺ ተጠቃሚ ነሽ እሷ የትም ወንጀል ሰርታ ታመጣለች አንቺ እንደዚህ አምሮብሽ ነገራት ዝም በል ማለት ዝም በል እንጂ ምንም እንዳትናገራት በቃ የምትናገረውን ነገር እያወቅህ ተናገር ጨርሰናል አይደል እሺ አይ በቃ አገባኝ አሁን ንገሪኝ በቃ አገባኝ አሁን ንገሪኝ ሶፊ የት ነው ያለው ስለ ሶፊ አላውቅም የት ነው የወሰዳችሁት እኔ ምንም ማውቀው ነገር የለም አስገድደውኛልሽ አይደለ አስገድደውሽም አይደለ በገንዘብ ደለሉሽ ስንት ብር ሰጡሽ ስንት ከፈሉሽ የምን ገንዘብ ስንት ሰጡሽ ምንም የከፈሉኝ ገንዘብ የለም አስገደዱኝ አንቺ ልገድሻለሁ እሺ እንገድሻለሁ አለኝ አይሉም እንደዛ አይሉም
እንደዛ ይሉ ወይ ገንዘብ ሰጥተውሻል፣ አሊያም አንቺ የሰራሽውን ጥፋት እነሱ ወይ ሸፍነውልሽ፣ አንቺ ደግሞ ተራሽን የእነሱን ወንጀል እየተባበርሽ ነው። አሁን ንገሪኝ፣ የምትለውን ነገር ንገሪኝ። አሁን ከትዕግስቴ እየወጣሁ ነው። ትነግሪኛለሽ? ትነግሪኝ። ካሜራውን ላስጠፋው ነው። ጨረስን እኮ። ካሜራው ላይ አልጨረስንም። ሶፊን የት ነው ይዛችሁት ሄዳችሁት? በቃ እኔ አሁን ደከመኝ። ነገርኩህ እኮ አሁን አስገደዱኝ። ምንም ወሬ እንዳትወሪ። ሶፊ ያለበትን ቦታ ካላልሽኝ፣ ካልነገርሽኝ ስለሌላ ነገር አይመለከተኝም፣ አያገባኝም፣ አልፈልግም። ሶፊ የት ነው ያለው? የት ነው ያለው? የት ነው ያለው? እማውቀው ነገር የለም እኮ በቃ እዛ ጫካው ስር አውጡት። ከጫካው ስር አውጡት። እሺ፣ የት አደረጉት? ከዛ በኋላ ያለውን ነገር እኔ አላውቅም። እነሱ ናቸው የወሰዱት። የት ቤት ነው የወሰዱት? አንቺ ነሽ መኪናውን እየነዳሽው ሄድሽው? አሁን እኔ እየነዳ ያለው። አዎ፣ የት የወሰዱበትን ቦታ ወሰጂ። ሰማሽኝ? ዛሬ በምንም ነገር አለቅሽም እኮ እህትሽ ከኛ ጋር ትቆያለች ማለት። ለምንድን ነው የምቆየው? ትቆያለሽ። ለምንድን ነው የምትቆየው? እሷ አንተ ጋር የምቆይበት ምክንያት ምንም የለም። አላውቅህም። ከማላውቀው ሰው ጋር ቆይ ስላልከኝ አንተን አምኜ ሴቶኜ የምቆይ መስሎኝ። ወንጀል ሰርታችሁ ታዲያ በነፃነት ነገር ሊሆን ይችላል። እኔ ወንጀል አንደኛ አያስገኝም፣ ሁለተኛ ነገር ምንም ስለ ወንጀል ስለምትለው ነገር እሷም ይኸው ቁጭ አድርጌ። እዚህ ነው መቆየት የምትፈልጊው አንቺ? እዚህ ነው መቆየት የምትፈልጊው? ቤትሽ አይደለ? ችግር የለውም። ከሰዎች ጋር ትቆያለሽ ቤትሽ። እዚህ ቤትሽ ወንጀል እየተባባሪ፣ አንቺም ተባባሪ ነሽ ማለት የእሷ ተባባሪ ነሽ። ጥፋቷን እየደበቅሽ ነው። ምንድነው ጥፋቷን? እንዴ ጠየካት፣ መለሰችልህ። ስለዚህ አልመለሰችልኝም፣ አልተመለሰም። አስገደዱኝ፣ ይዘውኝ ሄዱ። ከዛ በኋላ እዛው ጣልኩት አለች። እሺ፣ ስለዚህ ሰው በዚህ አፍሽ ጠይቂያት፣ የት ነው ወስዳ ወንድም ጫካለች እኮ ጫካጣሉ ምናምን። ከዛው የምን ጫካ? እኔ ምንም የማውቀው ነገር የለም። ያወኩትን ሁላ ነግሬሃለሁ። ከዛ በኋላ ያለው ነገር ልጁን የት ነው አስቀምጭልን ያሉሽ ንገርና፣ በቃ በዛ ይሄን ከመለሰ በቃ እዛ መኪና የቆመበት ቦታ ነው ሄደው ያጣልኳቸው። ከዛ በኋላ ያለው ነገር እኔ ምንም የማውቀው ነገር መኪና የቆመበት ቦታ ውሸት። የተጎዳ ሰው መኪና የቆመበት ድረስ ጥለሽው አትሄጂም። ውሸት ነው። ንገሪኝ። ለመደበቅ አትሞክሪ። የት ቤት ነው የወሰድሽው? ቶሎ በል ንገሪኝ። በቃ የማውቀውን ነገር ሁላ ነገር ያለው። ኧረ ጉድ ፈላ። ጭራሽ ወደ ኋላ ትመልሽብኛለሽ። ንገሪኝ። ሶፊ የት ነው? ሶፊ የት ነው? የማውቀውን ነገር ነገርኩህ። ሶፊ የት ነው? ንገሪኝ። ካወቅሽ በቃ ንገሪኝ። ሶፊ የት ነው? ሶፊን ነው የሚፈልገው። አዎ በቃ ከሶፊ ነው ጉዳይ። ተነግራሃለች። ካላወቀች ደግሞ ታውቃለች። ሶፊ የት ነው? ንገሪኝ። እሺ ትቻለሁ። እሺ በቃ ይዘሻቸው የት እንደወሰድሻቸው ነው የቱ ጋር እንደጣልሽው ንገሪው። እዛ ቦታ ሄደ መፈለግ ትችላለሽ። በቃ ንገሪኝ። የት ነው ሶፊ? እኔ ይኸውልህ ከዚህ በኋላ ምንም እንዳትጠይቀኝ። አልጠይቅሽም። ብቻ ሶፊ ያለበትን ቦታ ብቻ ንገሪኝ። ሰዎቹ ከፍለውኝ ነው የወሰድኩት። ማለት ከፍለው አላውቅም እያልሽ ነበር እንዴ? ዝም በይ፣ አንቺም ታውቂያለሽ። የምናውቀውን ነገር ነው በቃ። ከዚህ በላይ ምንም ራሴን የማስጨንቀው ነገር የለም። በቃ እሺ ንገሪኝ። ከፍለው ነው ሰዎቹ። አዲስ የተባልኩበት ቦታ ነው ያደረስኩት እኔ። በቃ እሺ ነይ እንሂድ። ተነስተሽ ይኸውልሽ ልንገርሽ፣ አሁን ጨዋታ እጫወታለሁ እቀልዳለሁ ብለሽ ብትይ ለምን ትቀልዳለች? የሁሉ ነገር ነገረች ካለ በቃ ሰማሽኝ አይደል? አሁን ተነሺ፣ ውሰጂ፣ አሳይ። ተነሽ። እንግዲህ ተመልካቾቻችን ይኸው ከብዙ ልፋትና ጥረት በኋላ ሶፊናውን የምናገኝበት ፍንጭ እሷ ነች። እንግዲህ ምንም አይነት ጨዋታ እጫወታለሁ ብለሽ ብትይ እውነቴን ነው የምልሽ አንላቀቅም። ስለዚህ አሁን ባለው ነገር ጥንቃቄ ወስደን እንግዲህ እንደምታዩት ሰፈሩም ትንሽ የሚያስፈራ ነገር ነው። ቢሆንም ግን ከወንድማችን ሕይወት አይበልጥም ብለን በማሰብ እዚህ ድረስ መተናል። እየነገርኩሽ ምንም አይነት ምልክት ምንም አይነት ነገር ማድረግ አይቻልም። እሺ፣ ስለዚህ እናንተም ተጠንቀቁ። እሺ፣ ሰምታችኋል? ኑ በቃ ቀስ በይ።
እዚህ ነው የት አለ ሶፊ የት አለ እየተጫወትሽብኝ ነው አይደል ምንድነው እየቀለድሽብኝ ነው እንዴ ልብስ ይሄ ምንድነው ደግሞ የት አለ ሶፊ የት አለ እንዴ እነዚህ ሆነ በመስኮት ነው የወጡት ኑር በመስኮት ነው ያዘው እሺ